ሰላም ሰላም የፀሐይ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አማራጮች ከጀማሪ እስከ ከፍተኛ ድረስ እያስተማርን እንገኛለን። ቻናላችንም አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁ ታች ላይ ስልክ አለ፣ በሱ ደውላችሁ መማር ትችላላችሁ ማለት ነው። ትምህርቱንም የምሰጥበት አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የትምህርት አማራጮች በያላችሁበት ቦታ ሆናችሁ መማር ትችላላችሁ። እንግዲህ በዛሬው ቪዲዮአችን አማርኛ ቃላት ምስረታ ለጀማሪዎች የምትጀላችሁ መጥቻለሁ። እሱንም አንድ ባንድ አሳያችኋለሁ። ከኔ ጋር ቆዩ። እንግዲህ ይህን ቪዲዮ እናንተ እስከ መጨረሻው ድረስ በደንብ አድርጋችሁት ይህን ቪዲዮ እስከ መጨረሻው በደንብ ካያችሁት በደንብ ይገባችኋል ማለት ነው። ማንበብ መቻል ካለን በተሎ ማንበብ ይችላል፣ መጻፍ መቻል ካለን በተሎ መጻፍ ይችላል ማለት ነው። እንግዲህ በዛሬው ቪዲዮ ያመጣሁላችሁን እስከ መጨረሻው ድረስ በደንብ አሳያችኋለሁ። ተከታተሉኝ። ሀ ን ሀዘን ይላል ማለት ነው። ሀ የሀ ቤተሰብ የመጀመሪያዋ ናት። ዘ የዘ ቤተሰብ የመጀመሪያዋ ናት። ን የነ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ሀዘን የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ጠቀመ ይላል ማለት ነው። እንግዲህ ጠ የጠ ቤተሰብ የመጀመሪያዋ ናት። ቀ የቀ ቤተሰብ የመጀመሪያዋ ናት። መ የመ ቤተሰብ የመጀመሪያዋ ናት። ሁሎችም የመጀመሪያ ድምጾች ናቸው ማለት ነው። ስለዚህ በአንድ ላይ ጠቀመ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ት በአንድ ላይ አራት ይላል ማለት ነው። እንግዲህ አ ቤተሰብ የመጀመሪያዋ ናት። ራ የረ ቤተሰብ የአራተኛዋ ናት። ት የተ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ አራት የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ጸና ይላል ማለት ነው። ጸ የጸ ቤተሰብ የመጀመሪያዋ ናት። ና የነ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ጸና የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ መለሰ ይላል። እንግዲህ እዚህ ጋር መ የመ ቤተሰብ የመጀመሪያዋ ናት። ለ የለ ቤተሰብ የመጀመሪያዋ ናት። ሰ የሰ ቤተሰብ የመጀመሪያዋ ናት። ሁሎችም የመጀመሪያ ድምጾች ናቸው ማለት ነው። ስለዚህ በአንድ ላይ መለሰ ይላል ማለት ነው። ወደ ቀጣዩ ስንሄድ ደግሞ በቀለ ይላል። እንግዲህ እዚህ ጋር ደግሞ በ የበ ቤተሰብ የመጀመሪያዋ ናት። ቀ የቀ ቤተሰብ የመጀመሪያዋ ናት። ለ የለ ቤተሰብ የመጀመሪያዋ ናት። እዚህ ጋር በተመሳሳይ ሁሎችም የመጀመሪያ ድምጾች ናቸው ማለት ነው። ስለዚህ በአንድ ላይ በቀለ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ጨረሰ ይላል። እንግዲህ ጨ የጨ ቤተሰብ የመጀመሪያዋ ናት። ረ የረ ቤተሰብ የመጀመሪያዋ ናት። ሰ የሰ ቤተሰብ የመጀመሪያዋ ናት። ስለዚህ በአንድ ላይ ጨረሰ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ቀረ ይላል። እንግዲህ ቀ የቀ ቤተሰብ የመጀመሪያዋ ናት። ረ የረ ቤተሰብ የመጀመሪያዋ ናት። ስለዚህ በአንድ ላይ ቀረ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ቀጣ ይላል ማለት ነው። እንግዲህ እዚህ ጋር ቀ የቀ ቤተሰብ የመጀመሪያዋ ናት። ጣ የጠ ቤተሰብ የአራተኛዋ ናት። ይ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ቀጣይ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ድርጅት ይላል። እንግዲህ ድ የደ ቤተሰብ የስድስተኛዋ ናት። ር የረ ቤተሰብ የስድስተኛዋ ናት። ጂ የጀ ቤተሰብ የስድስተኛዋ ናት። ት የተ ቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ሁሎችም የስድስተኛ ድምጾች ናቸው ማለት ነው። ድርጅት የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ግንባር ይላል ማለት ነው። እንግዲህ ግ የገ ቤተሰብ የስድስተኛዋ ናት። ን የነ ቤተሰብ የስድስተኛዋ ናት። ባ የበ ቤተሰብ የአራተኛዋ ናት። ረ የረ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ግንባር የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ
ጭ ቆ ና ጭቆና ይላል። እንግዲህ ጭ የጨ ቤተሰብ የስድስተኛዋ ናት። ቆ የቀ ቤተሰብ የሰባተኛዋ ናት። ና የነ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ጭቆና የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ን ስ በአንድ ላይ ንጉስ ይላል ማለት ነው። እንግዲህ እዚህ ጋር ን የነ ቤተሰብ የስድስተኛዋ ናት። ጉ የገ ቤተሰብ የሁለተኛዋ ናት። ስ የሰ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ንጉስ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ድ በአንድ ላይ እሁድ ይላል ማለት ነው። እንግዲህ እዚህ ጋር ደግሞ የአ ቤተሰብ የስድስተኛዋ ናት። ሁ የሀ ቤተሰብ የሁለተኛዋ ናት። ድ የደ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ እሁድ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ም በአንድ ላይ ጥቅም ይላል ማለት ነው። እንግዲህ ጥ የጠ ቤተሰብ የስድስተኛዋ ናት። ቅ የቀ ቤተሰብ የስድስተኛዋ ናት። ም የመ ቤተሰብ የስድስተኛዋ ናት። በአንድ ላይ ጥቅም የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር ምንድን ናቸው? ሁሎችም የስድስተኛ ድምጾች ናቸው ማለት ነው። ወደ ቀጣዩ ስንሄድ ደግሞ ኮከብ ይላል ማለት ነው። እንግዲህ ኮ የከቤተሰብ የአምስተኛዋ ናት፣ የሰባተኛዋ ናት ማለት ነው። ከ የከቤተሰብ የመጀመሪያዋ ናት፣ ብ የበቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ኮከብ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ኛ ክፉኛ ይላል ማለት ነው። ክ የከቤተሰብ የስድስተኛዋ ናት። ፉ የከቤተሰብ የሁለተኛዋ ናት። ኛ የኛ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ክፉኛ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ተሸለመ ይላል ማለት ነው። ተ የተቤተሰብ የመጀመሪያዋ ናት። ሸ የሸ ቤተሰብ የመጀመሪያዋ ናት። ለ የለቤተሰብ የመጀመሪያዋ ናት። መ የመቤተሰብ የመጀመሪያዋ ናት። ስለዚህ በአንድ ላይ ተሸለመ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ቅርብ ይላል ማለት ነው። ቅ የቀ ቤተሰብ የስድስተኛዋ ናት። ር የረ ቤተሰብ የስድስተኛዋ ናት። ብ የበቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ቅርብ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር የምታያቸው ምንድን ናቸው? ሁሎችም የስድስተኛ ድምጽ ያላቸው ፊደላቶች ናቸው ማለት ነው። ወደ ቀጣዩ ስንሄድ ደግሞ ጥቅምት ይላል ማለት ነው። ጥ የጠ ቤተሰብ የስድስተኛዋ ናት። ቅ የቀ ቤተሰብ የስድስተኛዋ ናት። ም የመቤተሰብ የስድስተኛዋ ናት። ት የተቤተሰብ የስድስተኛዋ ናት። እዚህ ጋር ሁሎችም የስድስተኛ ድምጾች ናቸው ማለት ነው። ስለዚህ በአንድ ላይ ጥቅምት የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ወራት ይላል ማለት ነው። እንግዲህ ወ የወ ቤተሰብ የመጀመሪያዋ ናት። ራ የረ ቤተሰብ የአራተኛዋ ናት። ት የተ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ወራት የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ወጪ ይላል። እንግዲህ ወ የወ ቤተሰብ የመጀመሪያዋ ናት። ጪ የጨ ቤተሰብ የሶስተኛዋ ናት። ስለዚህ ወጪ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ምግብ ይላል ማለት ነው። እንግዲህ እዚህ ጋር ም የመ ቤተሰብ የስድስተኛዋ ናት። ግ የገ ቤተሰብ የስድስተኛዋ ናት። ብ የበቤተሰብ የስድስተኛዋ ናት። እንግዲህ ሁሎችም የስድስተኛ ድምጾች ናቸው ማለት ነው። ምግብ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ
ብሌን እንግዲህ እዚህ ጋር ብ የበቤተሰብ የስድስተኛዋ ናት። ለ የለቤተሰብ የአምስተኛዋ ናት። ን የነቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ብሌን የሚል ቃል መስርተውልናል ማለት ነው። እንግዲህ እንደ አጠቃላይ በዛሬው ቪዲዮአችን እነዚህን የመሰሉ ቃላቶች መስርተን ካየነ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።